بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. نخلص النية لله، نية الله سبحانه وتعالى عندنا ترسى وسلم. المحاضرة السادسة، سدس محاضرة تنزيه الله عن الجسمية. الله سبحانه وتعالى كجسمنا مراكلنا تنزيه من ربنا الله سبحانه وتعالى كجسمنا كجسم بحرياتوች በተግላላ የምናጥረው ይሆናል ማለት ነው። طيب አላሁ ስብሓንሁ ወተዓላ ጅስም አይደለም የጅስም ፈጣሪ ነው እንጂ ማለት ነው። አወለን ወደዚህ ነገር ከመግባታችን በፊት እንግዲህ ጅስም ማለት ምንድን ነው የሚለው ማዕና ማየት ይኖርብናል። ጅስም ምንድን ነው? ጅስም ሲባል ምን ማለት ነው የተፈለገው? ጅስም የሚባለው ነገር የዚህ የዓለማችን አንዱ ፓርት ነው። ማለትም ከዓለም ውስጥ የሚመደብ የሆነ ነው። ፍጡር ነው። የአላሁ ስብሓንሁ ወተዓላ ፍጡር ነው ጅስም የምንለው። እሱስ ምንድን ነው ስንል እንግዲህ ዓለም የምንለው ነገር ከአላሁ ስብሓንሁ ወተዓላ ውጭ ያለ ነገር በጠቅላላ ዓለም እንለዋለን። ኩሉ ማ ሲወላህ ከአላህ ውጭ ያለ ነገር በሙሉ ምን ይባላል? ዓለም ተብሎ ይጠራል። ለዚያም ይህ ዓለም የምንለው ነገር ለሁለት እንከፍለዋለን። አካልና የአካል ባህሪያቶች በማለት እናውቃቸዋለን ማለት ነው። አካል የምንለው ነገር አለ፣ ጅስም አለ። ይህ ጅስም የምንለው ነገር ምንድን ነው እሱ የሚለውን ነጥብ አብረን የምናይ ይሆናል ማለት ነው። ጠይብ ጅስም የምንለው ርዝመት ስፋትና ጥልቀት ያለው የሆነ ነገር ምን እንለዋለን? ጅስም ብለን የምናውቀው ይሆናል ማለት ነው። ጅስም ብለን የምናውቀው ይሆናል። ምንን? ርዝመት ስፋትና ጥልቀት ያለው የሆነ ነገር። ጅስሙ ማለሁ ጡል ወዐርዱን ወሰምክ። ርዝመት ስፋትና ጥልቀት ያለው የሆነ ነገር ጅስም እንለዋለን። መርሐባ። እንግዲህ ዓለምን ለሁለት ስንከፍል ጀውሀር እና ዐረድ ብለን ነው። ጀውሀር የምንለው አለ፣ እሱ አካል ሆኖ ራሱን ችሎ የሚቆም የሆነ ነገር ነው። ዐረድ የምንለው የአካላት ባህሪያቶች ናቸው። ለምሳሌ ብንጠቅስ ጀውሀር ከሚባሉት ውስጥ ሰው አለ። የሰው ባህሪ የሆነ ደግሞ ለምሳሌ የሰው መገለጫ ከሆኑ ነገራቶች ውስጥ ከለሩን ብንመለከት ቅላቱ፣ ጥቁረቱ፣ እነዚህ ነጥቦች ምንድናቸው? ዐረድ ብለን የምንጠራቸው ይሆናል ማለት ነው። መርሐባ። ዐረድ የምንለው ነገር ይሄ ነው። የትኛው? የአካል ባህሪ የሆነ ራሱን ችሎ የማይቆም። ለምሳሌ መንቀሳቀስ ብንል መንቀሳቀስ የሚባለው ነገር ምንድን ነው? ራሱን ችሎ አይንቀሳቀስም። ሰውየው ሲንቀሳቀስ ሰውየው ላይ ነው የምናየው። ሰውየው አካል ነው። እዛ አካል ላይ የምናየው የሆነ ነገር ነው ምን የምንለው? ዐረድ የምንለው ነገር ማለት ነው። ጠይብ ምንድን ነው? ከዚህ ዓለም አንድ ፓርት ነው። ዓለም ከሚባለው ፓርት ማለት ነው። ዓለም የምንለው ነገር ኩሉ ማ ሲወላህ ከአላሁ ስብሓነሁ ወተዓላ ውጭ ያለ ነገር በጠቅላላ ዓለም ብለን እንጠራዋለን ማለት ነው። ይህ ዓለም ለሁለት እንከፍለዋለን። ምንድነው እሱ? ጀውሀርና ዐረድ በማለት እንጠራዋለን። ያው ጀውሀሩል ሙረከብ አለ፣ ጀውሀሩል ፈርድ አለ። ለሁለት እንከፍላለን እሱንም ማለት ነው። ጀውሀር አለ፣ ዐረድ አለ። ጀውሀር የምንለው ራሱን ችሎ የሚቆም የሆነ አካል ማለት ነው። ለምሳሌ ሰውን ካየን ሰው ጀውሀር እንለዋለን። እንቅስቃሴው የሰው ልጅ እንቅስቃሴ አካል ላይ ሆኖ የሚታይ ግን ራሱን ችሎ የማይታይ የሆነ እንቅስቃሴው ሰውየው ላይ ሆኖ እንጂ የምናየው ብቻውን ራሱን ችሎ አናየው። ይሄ ምን እንለዋለን? ዐረድ እንለዋለን ማለት ነው። ዐረድ እንለዋለን። طيب አሁን እዚህ ጋር ዓለምን ለሁለት ከፍለን ጀውሀርና ዐረድ ብለን ስናይ ምን አለ? ጀውሀር የምንለው ነገር ለሁለት ይከፈላል። ያው ሰብሰብ አድርጋችሁ አእምሯችሁን ተከታተሉኝ። ጀውሀር የምንለው ለሁለት ይከፈላል። እሱም ጀውሀሩል ሙረከብና ጀውሀሩል ፈርድ በማለት እናውቀዋለን። ጀውሀሩል ሙረከብ የምንለው ሙረከብ የሆነ ብዙ ጀውሀሮች የተካተቱበት የሆነ ብዙ ጀውሀሮችን ያካተተ የሆነው ጀውሀሩል ፈርድ የሆኑትን ብዙዎችን ያካተተ እሱ ምን እንለዋለን? ጀውሀሩል ሙረከብ እንለዋለን። ጀውሀሩል ፈርድ ማለት ምንድን ነው ስንል እንግዲህ ጀውሀር የሚለውን ለሁለት ከፈልን። አንደኛ ጀውሀሩል ፈርድ አለ፣ ሁለተኛ ጀውሀሩል ሙረከብ አለ። መርሐባ። ጀውሀር የሚባለው ነገር ለሁለት ከፍለን ስናይ ጀውሀሩል ፈርድ አለ፣ ጀውሀሩል ሙረከብ አለ። ጀውሀሩል ፈርድ የምንለው በሳይንሱ አቶም የሚሉት ማለት ነው። አልጁዝኡ ለዚ ላ የተጀዘእ ይሉታል። ፍጡር ሆኖ የመጨረሻ ደረጃ የማይከፈል የሆነ ነገር ነው። የማይከፈል የሆነ ክፋይ ነገር ጀውሀሩል ፈርድ እንለዋለን። ለምሳሌ አንዲትን ቾክ ለሁለት ብንከፍላት ክፋዩን ለሁለት እያደረግን እየከፈልን ብንሄድ መከፈል የማይችልበት የሆነ ደረጃ አለ። ያንን መከፈል የማይችልበት የሆነው ፓርት ጀውሀሩል ፈርድ ብለን እንጠራዋለን። طيب ጀውሀሩል ፈርድን ካወቅን ጅስም ማለት ምንድን ነው ወደሚለው ስንመጣ አልጅስሙ ሁወ ማ ተረከበ ሚን ጀውሀረይኒ ፈአክሰር ይሉናል። ጅስም የምንለው ነገር ከሁለት ጀውሀሩል ፈርዶች እና ከዚያ በላይ
ሆነው ባንድ ሲገናኙ የሚፈጠር የሆነ ነገር ነው ጅስም የምንለው። መርሐባ ጅስም ማለት ሁለትና ከዛ በላይ የሆኑ ጀውሃሮች ሲገናኙ የሚፈጠር የሆነው ነገር ጅስም ብለን እንጠራዋለን ማለት ነው። መርሐባ በሌላኛው አገላለጽ ጅስም ማለት አልጅስሙ ማ ለሁ ጡሉን ወዐርዱን ወሰምክ። አካል ብሎ ማለት ጅስም ብሎ ማለት እርዝመት ስፋትና ጥልቀት ያለው ወይንም እርዝመት ቁመት ማለት ነው። ቁመት ወርድና ጥልቀት ያለው የሆነ ነገር ምን እንለዋለን? ውፍረት ያለው ማለት ነው ጅስም እንለዋለን። ለምሳሌ አንድን ኪታብ ብንመለከት ቁመቱ አለው፣ ቁመት አለው፣ ወደ ጎን ደግሞ ስፋቱ አለ። ሰምክ የምንለው ውፍረቱ የኪታቡ የፔጆቹ ብዛት ምን ይሆናል? ውፍረት ይሆናል። ከመጀመሪያው ገጽ መጨረሻው ገጽ ድረስ ያለው ውፍረቱ ሰምክ እንለዋለን። እንደዚህ አይነት ያለው ርዝመት ስፋትና ጥልቀት ያለው የሆነ ነገር ጀውሃር አልፈርዶች ተሰባስበው የተገነባ የሆነ ጅስም ብለን እንጠራዋለን ማለት ነው። መርሐባ ጅስም ይሄ መሆኑን ካወቅን ጅስም የምንለው ነገር ምንድን ነው? አካሎች ጀውሃሩል ፈርዶች ባንድ ተከማችተው የጀውሃሩል ፈርዶች ጥርቅም ነው ማለት ነው። ይህ ማለት ትናንሽ የሆኑ ጀውሃሩል ፈርዶች ባንድ ተጋጥመው የሚከሰት የሚፈጠር የሆነው ነገር ጅስም ብለን እንጠራዋለን። እዚህ ጋር ነጥብ እናድርግ። ጅስም የሚባለው ነገር የተለያዩ ነገራቶች መተው ግጥምጥሞሹ ነው ምን የሚባለው ጅስም የሚባለው ማለት ነው። ስለዚህ ያ ነገር ላቡደ አን የኩነ መክሉቀን ፍጡር መሆኑ የግድ ነው፣ ሌላ ነገር አይደለም ይሄ ማለት ነው። ፍጡር መሆኑ ግድ ነው ይሄ ነገር። طيب ወደ ኪታባችን ስንመጣ ተንዚሁ ላህ አን ልጅስሚያ ይላል። አላሁ ስብሓነሁ ወተዓላን ከአካልነት ማጥራት። እሺ አካል ምንድን ነው የሚለውን ስናይ አሁን ያየነው ነው። አካል የምንለው ከትናንሽ ጀውሃሩል ፈርዶች ወይንም በሳይንሱ ከአቶሞች ቅንብር የሚገኝ የሆነ ነገር ነው ምን የምንለው ጅስም የምንለው። ስለዚህ የሚያቀናብረው የሚያገናኘው የሆነ ፈጣሪ አለው ማለት ነው። ኢማም አቡል ሐሰን አልአሽዓሪ ምን ይላሉ ረሂመሁላህ አነዋዲር በሚባለው ኪታባቸው ላይ መን ያዕተቀደ እንግዲህ አሽዓሪ ነኝ የሚል ሰው ለአላሁ ስብሓነሁ ወተዓላ አካልን አይሰጥም ውሃብያ ካልሆነ በስተቀር ወይንም የውሃብያ ኻዳም ሆኖ በአህሉ ሱና ወልጀማዓ ስም የሚዋሽ ካልሆነ በስተቀር ማለት ነው። እና ምን አሉ እሳቸው አቡል ሐሰን አልአሽዓሪ መን ያዕተቀደ አነ አላህ ጅስሙን ፈሁወ ገይሩ ዓሪፊን ቢረቢሂ ወኢነሁ ካፊሩን ቢሂ አሉ። ያመነ ሰው አሉ ምን ብሎ ያመነ? አላህን አካል ነው ብሎ ያመነ ጅስም ነው ያለ አሉ። ፈሁወ ገይሩ ዓሪፊን ቢረቢሂ እሱ ጌታውን አላወቀም፣ አላህን አላወቀም ከነጭራሹ ነው። ፈሁወ ገይሩ ዓሪፊን ቢረቢሂ ጌታውን ያላወቀ የሆነ ነው ይሄ ሰው። ወኢነሁ እሱም ሰውየው ካፊሩን ቢረቢሂ በአላሁ ስብሓነሁ ወተዓላ የካደ የሆነ ካፊር ነው ብለው ኢማም አቡል ሐሰን አልአሽዓሪ አላሁ ስብሓነሁ ወተዓላ አካል የሚልን ሰው ሙስሊም እንዳልሆነ በዚህ መልኩ አነዋዲር ኪታባቸው ላይ አስቀምጠው ይገኛሉ። በሌላ በኩል ብንመጣ አቡ መንሱር አልማቱሪዲ እኒህም እንግዲህ እንደምናውቃቸው ታላቁ ዓሊም ናቸው። ኢማም አህሊ ሱና በመባል የሚታወቁ ናቸው። ከአህሉ ሱና ወልጀማዓ ኢማሞች ሁለቶቹ ናቸው። አቡል ሐሰን አልአሽዓሪ እና አቡ መንሱር አልማቱሪዲ ሁለታቸው የአህሉ ሱና ወልጀማዓዎች ኢማሞች ተብለው ይታወቃሉ። አሽዓሪ ነኝ የሚል ማቱሪዲ ነኝ የሚል ከነዚህ አቋም መውጣት የለበትም ማለት ነው። እሳቸውስ ምን አሉ ካል እነዚህ ታላቅ ዓሊም ሱብሓነላህ ልብ እንበል ላ የጁዙ ኢጥላቁ ለፍዝ አልጅስም ጅስም የሚለውን ቃሉን መጠቀም አይቻልም። እማን ላይ? ዐለላሂ አላሁ ስብሓነሁ ወተዓላ ላይ ጅስም የሚለውን ቃሉን ራሱ መጠቀም አይቻልም ብለው በኪታባቸው አስፍረዋል። ማን? አተውሒድ አልማቱሪዲ ገጽ 38 ላይ ይገኛል ማለት ነው። እነዚህ ሁለት ዓሊሞች በዚህ መልኩ አስቀምጠው ሳሉ ከነዚህ የነዚህ ተከታይ ነኝ እያለ ከዚህ ኺላፍ የሚሄድ ከሆነ ሰውየው የሆነ ችግር ያለበት መሆኑን ልናውቀው ግድ ይላል ማለት ነው። መርሐባ ተንዚሁ ላህ አን ልጅስሚያ አላሁ ስብሓነሁ ወተዓላን ከጅስምነት ከአካልነት ማጥራት። ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላ ብሏል ለይሰ ከሚስሊሂ ሸይእ እሱን የሚመስል ነገር በፍጹም የለም። እሱን የሚመስል አላህን የሚመስል በጭራሽ በምንም ተአምር የለም ማለት ነው። ሚስል እንግዲህ ለይሰ የለም፣ ከሚስሊሂ የምትለዋል ካፍ ከሚስሊሂ የሚለውን ቃል ለምንድን ነው የምንጠቀመው? ካፍ የሚለው እዚህ ቦታ ላይ የመጣው ካፉ ከሚስሊሂ የሚለው ይህ ነገሩን ተእኪድ አድርጎ በፍጹም አላህን የሚመስል የለም የሚለውን ለማስጠቀም እየመጣ የሆነ ነው። ሲቀጥል ወሁወ ሰሚዑል በሲር ብሎ እሱም ሰሚና ተመልካች ነው አላሁ ስብሓነሁ ወተዓላ ብሎ ይጠቅስልናል ሱረቱ ሹራ ላይ። መርሐባ ከዚህ ጋር የምንይዘው ቁርአን የአንዱ አያ ከአንዱ አያ መቀደሙ የራሱ የሆነ ማዕና አለው። እዚህ ጋር እንደምናየው አላሁ ስብሓነሁ ወተዓላ ተንዚህን ራሱን አጠራ። መጀመሪያ ከፍጡራን ጋር እንደማይመሳሰል፣ ከዚያ ወሁወ ሰሚዑል በሲር ብሎ ሰሚና ተመልካችነቱን አጸደቀልን። ምን ማለት ነው ይሄ? ሱብሓነላህ
ምንም እንደማይመስል መጀመሪያ ከጠቀሰ በኋላ ሰሚና ተመልካችነቱን የጠቀሰው ምን ይላሉ ዑለማዎች? የሚያስብ ሰው የሚመስለው ሰው እንዳይመስለው ነው። ምን እንዳይመስለው? የአላሁ ስብሓንሁ ወተዓላ መስማትና መመልከት ሰሚና ተመልካችነቱ የፍጡራንን ሰሚና ተመልካችነትን ይመስላል የሚል ወህም እንዳይመጣበት ነው ሰውየው። ለዛም አጠራ ማለት ነው። አላሁ ስብሓንሁ ወተዓላ በምንም ተአምር አላህን የሚመስል ምንም ነገር የለም። አላህም ምንም ነገር አይመስልም። ወሃቢዎች እንደው በየኪታባቸው ላይ አላሁ ስብሓንሁ ወተዓላ ሙሉ በሙሉ ምንም ነገር አይመስልም አይባልም ነው የሚሉት። አላህም ሳያ የለውም እንላለን እንጂ ግን በተወሰነ መልኩ ፍጡራንን መምሰሉ አይቀሬ ነው። እንደዚያማ ካልሆነ እንዴት ብለን ነው አላህን የምናውቀው እያሉ ነው በኪታባቸው ያሰፍሩት። አላህ ይጠብቀን እና አላህ በምንም ተአምር በምንም አይነት መልኩ ፍጡራኖችን አይመስልም። ይሄ የሙስሊሞች እምነት ነው። አይ ይሄ የቁርአን አያ ምን ማለት ነው? أنه سوء الله لا يشبه شيئا يهون النجر من النجر أي مسلم من مخلوقاته كفطوران وشو من النجر أي مسلم بأي وجه من الوجوه بأي وجه بيتن يوم هنيتا من الوجوه كهنيتا وش بمن يوم ما ينت هنيتا فطوران وشن أي مسلم يهنا يا مسلم وشو من فهو السوء الله سبحانه يتترى هنا جيتاتن ليس جسما أكال أيد اللم جسم أيد اللم جسم من دنا وكال يا الله فطور نو الله سبحانه وتعالى يفتروا هنا فطور ነው። ስለዚህ ጌታችን سبحانه وتعالى ከፍጡር ባህሪ የጸዳ የሆነ ጌታ ነው። ጅስም የምንለው ርዝመት ስፋት ጥልቀት ያለው ነው። አላህን ጅስም ነው ካለ ሰውየው ርዝመት ስፋት ጥልቀት አለው እያለ ነው የሚገኘው። እንዲሁም ከጀውሃሮች የተገነባ የሆነ ግንባታ ነው ብሎ እያለ ነው ያለው። አላህን ጅስም ነው የሚል ከሆነ ኢዘን ከተለያዩ ነገሮች ተቀነባብሮ የተገነባ የሆነ ደግሞ ፈጣሪ ሳይሆን ፍጡር ነው የሚሆነው ማለት ነው። فهو سبحانه ليس جسما السو جيتاችን سبحانه وتعالى يطرى هنا جيتاችን ፍጡር አይመስልም። ليس جسما አካል አይደለም። لا طول له ርዝመት አለው የሚባል አይደለም። ولا عرض እንዲሁም ስፋት ወርድ የሚባል አለው የሚባል አይደለም ጌታችን سبحانه وتعالى ولا سمك እንዲሁም ጥልቀትም የለውም ጌታችን سبحانه وتعالى። በዚህ የሚገለጸው ፍጡራኖች ናቸው፣ አካል የሆኑ ነገራቶች ናቸው። አላሁ سبحانه وتعالى አካል አይደለም ነው። طيب نقول እንላለን فلو كان الله جسما الله አካል አይደለም እንጂ አካል ቢሆን ኖሮ لكان له ለሱ ይኖረው ነበረ امثال لا تحصى ተቆጥሮ የማይዘለቅ የሆነ አምሳያ ይኖረው ነበረ። አላሁ سبحانه وتعالى አካል ቢሆን ኖሮ አካል አይደለም እንጂ አካል የሆነ ነገር መመሳሰሉ አይቀሬ ነውና ማለት ነው። قال الامام علي رضي الله عنه 40ኛው ሂጅራ ላይ ያለፉ ታላቅ ዓሊም ናቸው፣ ኸሊፋ ናቸው። የረሱል አለይሂ ሰላቱ ወሰለም የልጃቸው ባለቤት ናቸው፣ የፋጡማ ማለት ነው። ረሱል አለይሂ ሰላቱ ወሰለም ስለነሱ በዕልም መስክረውላቸዋል። አነ መዲነቱል ዒልሚ ወዐሊዩን ባቡሃ ብለው እኔ የዕልሙ ከተማ ነኝ፣ አልይ ደግሞ በሩ ነው ብለው ገልጸዋል። እንዘዐመ ያሰበ ሰው ይላሉ ወይንም ያመነ ማለት ነው። አነ ኢላሀና ጌታችን ብሎ ያመነ መሕዱዱን የተመጠነ መጠን ያለው ነው ብሎ ያመነ ሰው ፈቀድ ጀሂለ ይህ ሰው በእርግጥም ስቷል፣ አላወቀም፣ ጃሂል ሆኖ አላሉ። ማንን? አልኻሊቀል መዕቡድ የሚገዙት የሆነን ፈጣሪን ጌታን ያላወቀ የሆነ ነው ይሄ ሰው አሉ። ሱብሓነላህ። ይህንን ረዋሁል ሓፊዝ አቡ ኑዓይም ሓፊዝ የሆኑት አስፍረውት ይገኛሉ፣ ዘግበውታል ማለት ነው። አሕመድ ብኑ ዓብድላህ በመባል የሚታወቁ ናቸው። 336 ላይ ተወልደው 430 ላይ ያለፉ ታላቅ ዓሊም ናቸው። ወልመሕዱዱ እንግዲህ ምን አሉን ሰይዱና አሊ? አላህ መሕዱድ ነው፣ የተመጠነ ነው፣ መጠን ያለው ነው ያለ ሰው ፈጣሪውን አላህን አላወቀም፣ ሊገዙት የሚገባውን አላህን አላወቀም አሉ። መሕዱድ ማለት ምንድን ነው? የተመጠነ መጠን ያለው ማለት ምንድን ነው? ወልመሕዱዱ መሕዱድ የምንለው ነገር ዐንደ ዑለማኢ ተውሒድ የተውሒድ ዑለማዎች ዘንድ መሕዱድ ብሎ ማለት ማለሁ ሐጅሙን ሰገይረን ካነ አው ከቢራ ማለሁ ሐጅሙን ሐጅም ያለው ነው፣ አካል ያለው የሆነ መጠን ያለው ሰገይረን ካነ አው ከቢራ ያ መጠኑ ደግሞ ትልቅ የሚሆን ትንሽም አካል ካለው ወይ መጠን ያለው ከሆነ ምን እንለዋለን? መሕዱድ እንለዋለን። ዑለማኡ ተውሂድ ዘንድ የተውሂድ ዑለማዎች ዘንድ መሕዱድ ብሎ ማለት የተመጠነ ብሎ ማለት ምንድነው የሚለውን ስናይ ማለሁ ሐጅም መጠን ያለው የሆነ ነገር ያ መጠኑ ሰገይረን ካነ አው ከቢራ ትንሽም ቢሆን ትልቅም ቢሆን ያ መጠኑ መጠን አለው ከተባለ ያ ነገር መሕዱድ ነው፣ የተመጠነ ነው እንለዋለን። መጠን ካለው የመጠነው ነገር አለ የሚለውን የምናምን ነው የሚሆነው፣ ግዴታ ነው ማለት ነው። ፈዘረቱ አሉ ዘራህ የምንለን ነገር ብናኝ ማለት ነው። ወህዬ ዘራህ የምንለን ነገር
إسوا الهباء الذي يا هباء نو بنان نو يظهر يميتاي جلس يميهون عند دخول نور الشمس የፀሐይ ብርሃን በሚገባበት ጊዜ من النافذة በሽንቁር ወይም በመስኮት ማለት ነው በሆነ ቀዳዳ በሚገባበት ጊዜ የምትታይ የምን የፀሐይ ጨረር በሆነ ሽንቁር ወደ ቤት ውስጥ በሚገባበት ጊዜ በዛ በጨረሩ ላይ ብን ያለች የምናያት የሆነችዋ ትንሽዬ ነገር በአይናችን ብቻ ልናያት አንችልም ጨረር ጋር ሲሆን ነው እንጂ ማለት ነው ጨረር ላይ ግን ብን ያለች የምናያት ይሆናል የፀሐይ ጨረር ወደ ቤት ውስጥ በሚገባበት ሰዓት ማለት ነው ያቺ ምን አላት ሐጅም አላት እሷ ምንድናት محدودة የተመጠነች የሆነች ናት መጠን ያላት የሆነች ናት والعرش እንዲሁም ዓርሽም وهو እሱ ይሄ ዓርሽ ምንለው سقف الجنة የጀነት ጣራ የሆነው ነው محدود እሱም መጠን ያለው የሆነ ነው የተመጠነ ነው ትንሿም የተመጠነች ናት መጠን ያላት ናት ትልቁም ዓርሽ የተመጠነ ነው መጠን ያለው ነው አላሁ ሱብሓነሁ ወተዓላ ነው በመጠን አድርጎ የፈጠራቸው ማለት ነው والنور برهان والظلام ጨለማ والريح አየር ምንለው ሁሉን محدود ሁሉም መጠን ያላቸው የሆኑ ናቸው አላሁ ሱብሓነሁ ወተዓላ በመጠን ነው የፈጠራቸው ለዛም قال الله تعالى الله سبحانه وتعالى ብሏል በቁርአን وكل شيء عنده بمقدار الله ሁሉም ነገር አላሁ ሱብሓነሁ ወተዓላ በምንድናቸው በመጠን ናቸው ማለትም አላሁ ሱብሓነሁ ወተዓላ ሁሉንም በመጠን አድርጎ ነው የፈጠራቸው ማለት ነው ይህ የቁርአን አያት ሁሉንም ነገራቶችን ያንዳንዱ ፍጡርን በመጠን አድርጎ ነው የፈጠረው ጌታችን ሱብሓነሁ ወተዓላ ሁሉ شيء عنده بمقدار ሁሉም ነገር አላሁ ሱብሓነሁ ወተዓላ የተፈጠረው ፍጡርነቱ በመጠን ነው አይ ማለትም ይህ ማለት ان الله سبحانه وتعالى جعل كل حجم ሁሉንም ሐጅሞችን አካሎችን على مقدار በሆነ መጠን ላይ አድርጓቸዋል من المساحة ከሆነ እርቀት ينتهي إليها ወደዛ የሚያበቃበት ወደሆነች መጠን አድርጎ ነው የፈጠራት ማለት ነው እንግዲህ የሰው ልጅ ብናየው ከእግሩ ብንጀምር ቁመቱ ራሱ ጋር ያበቃል ሁሉንም ነገር አላሁ ሱብሓነሁ ወተዓላ አካል የሆነ ነገር አካል አድርጎ ነው የፈጠራቸው ፍጡራኖች አይደለ እነዚህን አካል አድርጎ የፈጠራቸው ነገራቶች በሙሉ በምን አድርጓቸዋል አካል ያላቸው በሙሉ በሚቅዳር ተደርገው በመጠን ተደርገው ሐጅማቸው ልካቸው ይሄን ያክል ነው ተብሎ ከእርቀት የሚያበቁበት የሆነን ያክል አድርጎ ነው የፈጠራቸው ጌታችን ሱብሓነሁ ወተዓላ ومعنى كلام الإمام علي رضي الله عنه كلا يتكسنو من زعم أن إلهنا محدود فقد جهل الخالق المعبود يملو الإمام علي نقر معنا وترجمه أن الله ليس جسما أكل أيضا لما صغيرا تنشي هنا أكل أيضا لما كالذرتين دبنا تنسي هنا أكل أيضا لم وليس جسما كبيرا كالعرش عند عرش مثلك هنا أكل أيضا لم وليس جسما أكبر من ذلك ከዓርሽም ትልቅ የሆነ አካል አይደለም እንዲሁም ከዘራም ያነሰ የሆነ በማነስ የመጨረሻ ያነሰ የሆነ ትንሽ የሆነ አካልም አይደለም لأنه ምክንያቱም እሱ አላህ لو كان جسما አካል ቢሆን ኖሮ صغيرا ትንሽ የሆነ አካል ቢሆን ኖሮ ጌታችን ሱብሓነሁ ወተዓላ ከዘረቲ እንደ ብናኝ ትንሽ የሆነ አካል ቢሆን ኖሮ لكان له أمثال لا تحصى لكان له لسو ينورو نبرا أمثال أمساياوش ينوروت نبرا والله تعالى እንግዲህ ምንድነው አምሳያዎች ይኖሩት ነበር ጌታችን ሱብሓነሁ ወተዓላ ምን ቢሆን ኖሮ አካል ቢሆን ኖሮ والله يقول الله سبحانه وتعالى إلى القرآن فلا تضربوا لله الأمثال فلا تضربوا لا الله أتضربوا لله لا الله الأمثال أمساياوችን أتضربوا إن الله يعلم وأنتم لا تعلمون الله سبحانه وتعالى أواكي هنا يميوك نوات وأنتم لا تعلمون أن أنت التوقوم إلى الله نعم إن لا الله أمسايا تدرق الله بمن ما ينت هنا أمسايا لنا تقبيه إلى الله الله سبحانه وتعالى أمسايا اللوم إيه إنه لن يسميك بن منه أي إيه قرآن آيات ترجمه لا تجعلوا لله لا الله أتدرجوا الأمثال أمسايا وجنا تدرجوا أي إيه ما ندمو أمسايا تدرجوا مالت لا تشبهوه بخلقه بفطرانوቹ አታመሳስሉት ማለት ነው በፍጡራኖቹ አታመሳስሉት ተፍሲሩ النسفي ላይ በዚህ መልኩ አስቀምጠውታል ولو كان جسما كبيرا كالعرش الله سبحانه وتعالى عند عرش ትልቅ የሆነ አካል ቢሆን ኖሮ لكان مثلا له العرش أمسايا يሆን ነበር لكان مثلا له ለሱ أمسايا ይኖረው ነበር ለአላህ سبحانه وتعالى والله يقول الله سبحانه وتعالى ደግሞ ብሎ ይላል ولم يكن له كفوا أحد ለሱ
አንድም ቢጤ አምሳያ የለውም ይለናል። ስለዚህ አላህን ማመሳሰል ተገቢ አይደለም። አላህን በፍጡራን የሚያመሳሰል ከሆነ ሙሸቢህ ይሆናል። እሱም ደግሞ እስልምናውን የሚያሳጣው ይሆናል ማለት ነው። ወልኩፉ ኩፉው ስንል እዚህ ጋር ምን ማለት ነው? ሁወ አነዚሩ ቢጤ አምሳያ ማለት ነው። ኩፉ ማለት ወለም የኩን ለሁ ኩፉወን አሐድ ለአላሁ ስብሓነሁ ወተዓላ አንድም ቢጤ የለውም ማለት ነው። አይ ወልኩፉ ኩፉ ብሎ ማለት ምንድነው? ሁወ ነዚሩ ነዚር ቢጤ አምሳያ እሱ ተመሳሳይ የሆነ ነገር ማለት ነው። ይህ ማለት ምን ማለት ነው? አይ ላ ነዚረ ለሁ ለአላህ አምሳያ የለውም ቢወጅህን ሚነል ውጁህ ከሁኔታዎች በማንኛውም አይነት ሁኔታ አምሳያ የለውም ለአላሁ ስብሓነሁ ወተዓላ። ወለው ካነ ጅስመን አላህ አካል ቢሆን ኖሮ አክበረ ሚነል ዓርሽ ትልቅ የሆነ አካል ቢሆን ኖሮ ለካነ ሙሕታጀን ሊመን ሐደሁ ቢሃዛ ጡሊ ለካነ ሙሕታጀን ሙሕታጅ በሆነ ነበረ ፈላጊ በሆነ ነበረ ሊመን ሐደሁ ለመጠነው ነገር ወደዛ ወደ መጠነው ነገር ከጃይ ይሆን ነበረ ቢሃዛ ጡሊ እንግዲህ ሐጅም አለው ከተባለ ርዝመት ስፋት ጥልቀት አለው ሊባል ነው። በዛ ርዝመት ወቢሃዛ العرض በዛ ስፋት በዛ ወርድ ማለት ነው። ወቢሃዛ ሰምኪ በዛ ስፋት እንዲሁም ውፍረት ማለት ነው። አንደኛ ቢሃዛ ጡል እንግዲህ መጠን አለው ቢባል ኖሮ በዛ ርዝመት እንዲሁም በዛ ስፋትና ወቢሃዛ ሰምክ በዛ ጥልቀት ወይም በዛ ውፍረት እንዲሆን ወዳደረገው ነገር ይፈልግ ነበረ። ምክንያቱም አካል የሆነ ነገር ምን አለው? ርዝመት ስፋት ጥልቀት ያለው የሆነ ነገር ነውና ርዝመት ስፋት ጥልቀት የሚባለው ነገር ደግሞ በራሱ የሚገኝ ነገር አይደለም፣ ፈጣሪ የሚያስፈልገው የሆነ ነው። ወደዛ ወደ መጣኙ ከጃይ ይሆን ነበረ መጠን አለው ቢባል ኖሮ ማለት ነው። ወላ የጁዙ አን የሑደ ነፍሰሁ አይ በቃም ደግሞ አቅለንም ነቅለንም የሌለ ነገር ነው። ወላ የጁዙ አን የሑደ ነፍሰሁ ራሱን በዛ ባለበት መጠን አደረገ ማለት ደግሞ ላ የጁዝ አይ በቃም አይሆንም የሚሆን ነገር አይደለም ማለት ነው። ወላ የጁዙ ይህ ጃይዝ አይደለም፣ አይ በቃም ይሄ ነገር ትክክል አይሆንም። አን የሑደ ነፍሰሁ ራሱን ሊመጥን የራሱን መጠን ራሱ አደረገ ሊባል ማለት ነው። ቢሐድን የኩኑ ዐለይሂ በዛ በሚሆንበት መጠን ራሱ መጠነ ሊባል አይበቃም። እንደዚህ የሚባል ነገር የለም። ይህ ማለት ምን ማለት ነው የሚሆነው? ሊአነ መዕና ዛሊከ ምክንያቱም የዚህ ነገር አይ መጠን አለው መጠን ግን ሌላ አይደለም የመጠነለት ራሱ መጥኖ ነው በዛ መጠን የሆነው የሚባል ከሆነ የዚህ መዕና ምን ማለት ነው? አነሁ ኸለቀ ነፍሰሁ ማለት ይሆናል፣ ራሱ ፈጠረ ማለት ይሆናል። ወዛሊከ ሙሓሉን ይህ ደግሞ በጭራሽ ሊሆን የሚችል ነገር አይደለም፣ እብለት ነው ይሉታል። ሙስተሒል የሆነ ነው ራሱ ፈጠረ ማለት። ሊአነ ሸይአ ምክንያቱም የሆነ ነገር ላ የኽሉቁ ነፍሰሁ ራሱን የሚፈጥር የለምና ራሱን ስለማይፈጥር ይብሉ እና አላሁ ስብሓነሁ ወተዓላ በመጠን የሚገለጽ አይደለም፣ በርዝመት በስፋት በጥልቀት የሚገለጽ አይደለም ጌታችን ስብሓነሁ ወተዓላ። ቃለ الإمام السجاد ኢማም السجاد የምንላቸው ታላቅ ዓሊም ዓሊ ብን ሁሴን በመባል የሚታወቁ ናቸው። ዓሊ ብን ሁሴን ብን ዓሊ የሰይድና ዓሊ ብን አቢ ጣሊብ የሰይድና ዓሊ ብን አቢ ጣሊብ ዘር ሆነው እሳቸው ናቸው። በሁሴን በኩል ማለት ነው። ኢማም السجاد በማለት ይታወቃሉ። ዓሊ ነው ስማቸው። የሁሴን ልጅ ሁሴን የዓሊ ብን አቢ ጣሊብ ልጅ ሆነው ማለት ነው። እሳቸው ምን ይላሉ? في صحيفة السجادية صحيفة السجادية በሚባለው ኪታባቸው ሱብሓነከ አሉ አላሁ ስብሓነሁ ወተዓላ ተጥራራህ የተጥራራህ የሆንክ ጌታ ነህ አሉ። እንግዲህ ማለት ከፍጡራን ባህሪ በሙሉ ማለት ነው። አንተ አላህ ወይ የተጥራራህ የሆንክ ጌታ ነህ። ላኢላሃ ኢላ አንተ ከአንተ ውጭ በሀቅ የሚገዙ ጌታ የለም። ሱብሓነላህ ላ ቱሐሱ ወላ ቱመሱ ወላ ቱጀሱ አሉ። ወላ ላ ቱሐሱ ማለት በስሜት ሕዋሳት የማይደረስብህ የሆንክ ጌታ ነህ አንተ። የስሜት ሕዋሳት የምንላቸው ቆዳችን፣ አፍንጫችን ማሽተቻ፣ ምላሳችን መቅመሻ፣ ጆሮአችን መስሚያ፣ አይናችን ማየቻ፣ በእነዚህ ስሜት ሕዋሳቶች የሚደረስብህ የሆንክ ጌታ አይደለህም አሉ። ወላ ቱመሱ ሱብሃንአላህ የምትዳበስ የምትነካ አይደለህም። ወላ ቱጀሱ የምትጨበጥ የሆንክ ጌታ አይደለህም አሉ። በእነዚህ ነገሮች የሚዳሰስ የሚጨበጥ ይሄ ነገር ምንድነው? ፍጡር ነውና አንተ በስሜት ሕዋሳት የሚደረስብህ አይደለህም፣ የምትነካ የምትዳሰስም አይደለህም፣ እንዲሁም የምትጨበጥም አይደለህም ይላሉ። ከነዚህ ሁሉ ከፍጡራን ባህሪ የተጠራራህ የሆንክ ጌታ ነህ ብለው አላሁ ስብሓነሁ ወተዓላ በዚህ መልኩ ያጠራራሉ። አላሁ ስብሓነሁ ወተዓላ በተንዚህ ከሚኖሩት ያድርገን። አላህን ከፍጡራን ባህሪ አጥርተው በትክክለኛው አቂዳ ላይ ከሚኖሩትና በሱ ላይ ከሚሞቱት ባሪያዎች አላህ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. اللهم